የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በተለይም ከዝውውር ጋር በተያያዘ በርካታ ሰበር መረጃዎችን ይዘን መጥተናል። በዝውውር መስኮቱ ክለቦች እንቅስቃሴዎችን ካሁኑ ማድረግ ጀምሯል። በተለይም የአውሮፓ ግዙፍ ክለቦች ናቸው። አንድ በአንድ እንመለከታቸው። ለውድ ቤተሰቦቻችን እነኚህን ክለቦች በአውሮፓ ትልቅ ክለቦች አስቀድመን ታላላቆቹን ክለቦች በስፔን ላሊጋ አስቀድመን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ከዛ በዘለለ በከዋክብት ደረጃ መረጃዎችን ስናጋራችሁ አንድ እውቅ አሰልጣኝ ከስራቸው ሊሰናበቱ ይችላሉ እየተባለ ነው። እኚህ እውቅ ሰው ማን ናቸው የሚለውን እናደርሳችኋለን። በእርግጥ ዛሬ የተሰናበተ አንድ አሰልጣኝም አለ። በመካከለኛው ምስራቅ በቀጠለው ጦርነት ምክንያት አንዳንድ እግር ኳሳዊ ውሳኔዎች ቀጥለው እየተከናወኑ ነው፣ እየሰማን ነው። ዛሬም የሰማናቸው ዜናዎች አሉ። የዓለም ዋንጫ በጣም እየቀረበ ነው፣ እንነግራችኋለን። አብራችሁን ቆዩ። በተወዳጁ እንግሊዝ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብሮች እየተደረጉ እንደሆነ ይታወቃል። ከዚህ ጋር በተያያዘ በርካታ መረጃዎችን ይዘናል። ውድ ቤተሰቦቻችን እናደርሳችኋለን። በፕሪሚየር ሊጉ ለየት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ካደረስናችሁ በኋላ በታላላቆቹ ክለቦች ዕለታዊ መረጃዎችን ይዘናል። ቶተንሃምን እናነሳለን። ወቅታዊ አንገብጋቢ ጉዳይ ካለባቸው የፕሪሚየር ሊግ ክለቦች አንዱ እንደሆነ ይታወቃል። ሲቲ ቤት አንድ ተጫዋቻቸው ክለቡን ለመልቀቅ የእሱ ውሳኔ ብቻ ይጠበቃል እየተባለ ነው። ሲቲዎች ሊለቁት የማይፈልጉት ተጫዋች በማን ተፈልጎ ነው የእሱ ውሳኔ ብቻ የሚጠበቀው? ሰበር መረጃ ይዘንበታል። ለሲቲ እንደ የቡድን ዜና እናደርሳቸዋለን። በቼልሲ በኩል በጣም የተቸገሩበት ነገር አንድ ጨዋታ ማሸነፍ ነው። ይህ የትኛዎቹን ጨዋታ እንደሆነ ለይተን እናነሳለን። ከዛ ውጭ ለቦታ ይፋለማል ያለውን ተጫዋችና በቼልሲ በኩል ሰፊ የቡድን ዜና ይዘናል። የቼልሲም ደጋፊዎች እንዲሁ አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የዝውውር መረጃ እናነሳለን። የቡድን ዜና ተካቷል። በሊቨርፑል በኩል በርካታ መረጃዎችን ስለያዘን ሊቨርፑል ትቆዩናላችሁ። በአርሰናል የመረጃ ሰዓታችን ሁለት ሰዎች ለየት ያሉ ሐሳቦችን አንስተዋል። ወደ ቤተሰቦቻችን እነኚህ ሁለት ሰዎች ከአርሰናል ጋር ያነሱት ሐሳብ በጣም መነጋገሪያ ስለሆነ ለአርሰናል ደጋፊዎች እናጋራቸዋለን። ከዛ በዘለለ ሰፊ የቡድን ዜና ካነሳን በኋላ ሰበር የዝውውር መረጃ ለአርሰናል ደጋፊዎች ይዘናል። ትከታተሉታላችሁ። በማንቸስተር ዩናይትድ የመረጃም ሰዓታችን ሰበር የዝውውር መረጃ ይዘናል። ታደምጣላችሁ። ዩናይትድ ያንም ከቆያችሁ ከዛ በዘለለ የቡድን ዜና በስፋት ይዘናል። በማንቸስተር ዩናይትድ በኩል በርካታ መረጃዎችን ከግብ ጠባቂው እስከ አጥቂው ጨምሮ ታደምጣላችሁ። ወቅታዊ መረጃዎችና ተጋጣሚ ቡድን ጋር በተያያዘም የቡድን ዜና ለማንቸስተር ዩናይትድ ደጋፊዎችም ይዘናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። አብራችሁን ቆዩ። ሪያል ማድሪድ ቤት እንጀምር። ሪያል ማድሪድ በዚህ ሳምንት ያው ሽንፈት እንደገጠመው ይታወቃል። ከዚህ ጋር በተያያዘ ቡድኑ ከኬሊያን ምባፔ ውጪ 7ኛ ጨዋታውን ትላንትና ያደረገው 3ኛ ሽንፈቱን አስተናግዷል። ወይም ደግሞ 43 በመቶ የሚሆኑ ጨዋታዎችን ያለ ኬሊያን ምባፔ ቡድኑ እየተሸነፈ ነው። ከዚህ ጋር በተያያዘ አሰልጣኝ አርቢዮላ ጥያቄ ቀርቦላቸው ነበረ። ቡድኑ የተቸገረው ቤሊንግሃም እና ኬሊያን ምባፔ ስለሌሉ ነው ሲባል በፍጹም ይሄ ሪያል ማድሪድ ነው፣ ጨዋታ ለማሸነፍ የሚያስችሉ ከበቂ በላይ የሆኑ ተጫዋቾች አሉን፣ ምክንያት መደርደር አያስፈልግም ሲሉ ተቃውመዋል። በነገራችን ላይ በሄታፌ የተሸነፉት በቤርናቢዮ ከ18 ዓመት በኋላ ነው። ፌብራሪ 24 2008 ላይ ነበር ለመጨረሻ ጊዜ በሜዳቸው በቤርናቢዮ በሄታፌ የተሸነፉት እሳቸው። ከዚህም ሽንፈት በኋላ ግን አሁንም የዋንጫው ተስፋ አለን፣ ቀሪ በርከት ያሉ ነጥቦች አሉ፣ ያለውም የነጥብ ጋፕ 4 ብቻ ነውና ከዋንጫ ፉክሩም እንዲሁ አልወጣንም ብለዋል። ሪያል ማድሪድ በኩል በቀጣይ 5 ጨዋታዎችን ያለ በርካታ ኮከቦቹ ሲያደርግ ከሜዳ ውጪ ሴልታ ቪጎንና ማንቸስተር ሲቲን ይገጥማል በላሊጋና በአውሮፓ ሻምፒዮንስ ሊግ። ከዛ በዘለለ በሻምፒዮንስ ሊግ በሜዳው ሲቲን፣ ኤልቼንና እንዲሁም በላሊጋው ኤልቼና አትሌቲኮ ማድሪድን እንዲሁም ሲቲን በአውሮፓ ሻምፒዮንስ ሊግ በሜዳው ይገጥማል። ቀሪ 5 ጨዋታዎች ውስጥ ወይም ቀጣይ 5 ጨዋታዎች ውስጥ 2ቱ ከሜዳ ውጭ የሚደረጉ ናቸው። በአውሮፓ ሻምፒዮንስ ሊግ ደግሞ እንዳጠቃላይ ከሚቀጥሉት 5 ጨዋታ 2ቱን ያደርጋል። ቡድኑ አሁን ላይ ያለውን የጉዳት ሁኔታ በምን አይነት መንገድ ፈቶ ለቀጣይ ጨዋታ ራሱን ያዘጋጃል የሚለው ግን ለአሰልጣኙም ትልቁ የቤት ስራ ነው።
ካለፉት 12 ጨዋታ አራቱን በሳቸው ስር ቡድኑ ሽንፈት ገጥሞታል። ለተከታታይ ሁለተኛም ጊዜ እንዲሁ ሽንፈት እንደገጠመው ይታወቃል። ከዝውውር ጋር በተያዘ በሪያል ማድሪድ በኩል ያገኘነው መረጃ አንደኛው ዳቪድ አላባ ነው። በአመቱ መጨረሻ ከክለቡ እንደሚለያይ ከውሳኔ ተደርሷል። ዴሮ ስፖርት ማርካ አረጋግጦታል። ሪያል ማድሪድ ኦፊሻሊ ያላረጋገጠውም የመረጃውን ግን ከክለቡ ይለቃል ተብሎ ነው የሚጠበቀው። በቂ የመጫወቻ ደቂቃ አለማግኘት፣ ተከታታይ ጉዳት ምክንያት በወሳኝ ሰዓት አለመገኘት ከዚህ ተጫዋች ስንብት ጀርባ እንደ ትልቅ ምክንያት የሚነሱ ጉዳዮች ናቸው ተብሏል። ተጫዋቹ ይለቃል ተብሏል። ሌላው በሰሞኑ አቋም አነጋጋሪ የሆነው ሾት ቤክ የሪያል ማድሪድ ከፍተኛ አካላቶች ወይም የቦርድ አመራሮች ተጫዋቹን ወደ ቡድኑ ለማምጣት በመለማዮች በኩል እየተከታተሉት ነው ተብሏል። ዶርትመንድም ከሰሞኑ በሚያረጋቸው ጨዋታዎች ላይ ተጫዋቹ የሚያሳየው ብቃት ፍጹም የተለየ ነው። በነገራችን ላይ ከሰሞኑ በአንድ ማህበራዊ ትስስር ገጽ በተለይም የሪያል ማድሪድ መረጃዎችን ብቻ የሚሰራ አንድ የግል ተቋም ተጫዋቹን ምስል የሪያል ማድሪድን መለያ ለብሶ ከለጠፈው በኋላ ተጫዋቹ ሾትር ቤክ በራሱ ላይክ አድርጎት ነበር ያንን ቪዲዮ እና ዝውውሩ በሪያል ማድሪድ ገፍተው የሚሄዱ ከሆነ ተጫዋቹ ፈቃደኛ ይሆናል ተብሎ ይጠበቃል። ጀርመን ደረስን ነሆ ልክ በዛሬዋ ቀን 1970 በኢሮፒያን አቆጣጠር ገርድ ሙለር በ16 ተከታታይ የጀርመን ቡንደስሊጋ ጨዋታ ግብ አስቆጠረ። ውድ ቤተሰቦቻችን ነሆ አሁን 2026 ላይ ደርሰናል። ያ ታሪክ ደግሞ በፈረንጆች አቆጣጠር 1970 ላይ ተፈጸመ ነው። ብታምኑም ባታምኑም እነሆ እስከዚህ ሰዓት ድረስ ያ ሪካርድ አልተሰበረም። 16 ተከታታይ ጨዋታ በቡንደስሊጋ ግብ የማስቆጠር ታሪክ ማለት ነው። ዘንድሮ ግን በግብ ማስቆጠር ረገድ የሃሪኬን ጉዞ በጣም አስደናቂ ነው። 50 የግብ አስተዋጽኦ ላይ ደርሷል በሁሉም መድረኮች ለባየር ሙኒክ። አንድም ተጫዋች እዚህ ላይ አልደረሰም። 50 ሲደርስ 45ቱ ጎል 5ቱ አሲስት ነው። የኬሊያን ምባፔ ገና 43 ነው፣ በ7 ያንሳል። ኤርሊንግ ብሮት ሃላንድ 36 ነው፣ በ14 ያንሳል። ሚኬል ኦሊሴ 34 ነው፣ በ16 ያንሳል። በሜሰን ግሪንውድ በኩል 31፣ ሉዊስ ዲያስ 31፣ ላሚን ያማል 31 የግብ አስተዋጽኦ ያላቸው። የሃሪኬን ፍጹም የተለየ ነው። ምናልባትም ከገርድ ሙለር በኋላ በቡንደስሊጋው በጣም ምርጡ አጥቂ ሮቤርት ሌዋንዶስኪ ነበረ። አሁን ሃሪኬን በትክክል የተካ ይመስላል ያንን የርገን ክሎፕ። እሳቸው ከሊቨርፑል መንበረ ስልጣናቸው በገዛ ፍቃዳቸው ከተሰናበቱ በኋላ በአንድ ሹመት እያገለገሉ ነበረ። አሰልጣኝ የርገን ክሎፕ በውድድሩ ዘመኑ መጨረሻ በሬድ ቡል ያላቸው ኃላፊነትም ሊለቁት ይችላሉ እያለ ነው። መረጃው የሌኬፕ ነው። የርገን ክሎፕ ከ14 ወራት በፊት የሬድ ቡል ተቋም እግር ኳስ ኃላፊ የበላይ በመሆን ነበር የተሾሙት። አሰልጣኙ አሁን ላይ በሚወስኗቸው አንዳንድ ውሳኔዎች ትችት እያስተናገዱ መሆኑ ሲገለጽ የቦርዱ ድጋፍ እንደሌላቸው አሁን ላይ ተጠቁሟል። ጀርመናዊ አሰልጣኝ የርገን ክሎፕ በቀጣይ ክረምት ዳግም ወደ አሰልጣኝነት ሊመለሱ የሚችሉበትም እድል በዛው ይፈጠራል ተብሎ ይጠበቃል። ከዚህ ጋር በተያያዘ እሳቸው በበርካታ ክለቦች በተለይም በሀያላኑ ሪያል ማድሪድ ጭምር ስማቸው ሲያዝ እንደነበር ይታወቃል። ምንም እንኳን ኦፊሻል የሆነ ነገር ባይኖርም ግን እሳቸው ከሬድ ቡል ኃላፊነታቸው በቀጣይ ክረምት ይለቃሉ ተብሏል። ሌላው ዛሬ ከኃላፊነታቸው የተሰናበቱት የፍላሚንጎ አሰልጣኝ ፌሊፔ ሉዊዝ ናቸው። የብራዚሉ ክለብ ፍላሚንጎ ከ3 ወራት በፊት የኮፓ ሊበርታዶሬዝ ዋንጫን ያሸነፉትን አሰልጣኝ ፌሊፔ ሉዊዝን ያሰናበተው ከ2 ዓመት በፊት ቡድኑ የተረከቡት አሰልጣኝ ፌሊፔ ሉዊዝ ቡድኑን እየመሩ የናሽናል ሊግ ዋንጫ፣ የኮፓ ሊበርታዶሬዝ ዋንጫ፣ ሱፐር ኮፓ ዶ ብራዚል ዋንጫን ሲያሸንፉ በክለቦች ዓለም ዋንጫ ጥሎ ማለፍ ድረስ መጓዝ የቻለ ቡድን ገለበተው ነበር። የ40 ዓመቱ አሰልጣኝ ፌሊፔ ሉዊዝ ውላቸው እስከ 27 ካራዘሙ 10 ሳምንት በኋላ ነው ከኃላፊነት የተሰናበቱት። በነገራችን ሁሉንም አይነት ዋንጫ ሊያሳኩ የሚችሉትን በሙሉ አሳክተው ነበረ። አዲስ ከተጨመረ የክለቦች ዓለም ዋንጫ ውጪ ግን ከቡድኑ ተሰናብተዋል። በጣም አነጋጋሪ ጉዳይ ነበረ። ከአሰልጣኝ ስንብት አንጻር የክሎፕ ቀጣይ ይለቃሉ ከሚለው ትልቁ ዜና ቀጥሎ የሰማነው ነው። ምናልባት በውድድር ዓመቱ ከ3 ወር ባነሰ ጊዜ ውድድሮች ይጠናቀቃሉ፣ የሊግ ውድድሮች። ሌሎች በርከት ያሉ አሰልጣኞችም እንዲሁ ስንብታቸው ይጠበቃል።
የመካከለኛው ምስራቅ ጦርነት አሁንም ድረስ እንዳልቆመ ይታወቃል። ጉዳያችን ስፖርት ስለሆነ ስፖርታዊ ጉዳዮችን ከተመለከትን ፋይናሊዜሚያ እንዲራዘም አድርጓል። የኤሽያ ሻምፒዮንስ ሊግ ጨዋታዎች ቀርተዋል። አሁን ከወደ ሳውዲ አረቢያ አካባቢ እየወጡ ያሉ ምንጮች ሮናልዶ ሳውዲን ጥሎ ወጥቷል በዚህ ጦርነት ምክንያትና ቤተሰቡን ይዞ ወደ ሀገሩ ፖርቱጋል አቀንቷል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ከታማኝ የዜና ምንጮች ለማረጋገጥ ጥረት እያደረግን ነበር። በርከት ያሉ በአረቡ ዓለም የሚታተሙ ጋዜጦች ግን ጉዳዩን እያናፈሱት ይገኛሉ። ምናልባት የመረጃውን ሂደት አጣርተን በቀጣይ መረጃ ሰዓት እናካትቷለን። ግን ቢሆንም ብዙም አስገራሚ ጉዳይ አይደለም ካለው ወቅታዊ የጦርነት ሁኔታ አንጻር። በነገራችን ላይ ውድ ቤተሰቦቻችን የዓለም ዋንጫ ሊጀመር ዛሬ ላይ ሆነን ማለት ነው 100 ድፍን ቀናት ይቀራሉ። በዚህ ውስጥ ኢራን በራሷ የዓለም ዋንጫ ተሳታፊ ናት። ዩናይትድ ስቴትስ ኦፍ አሜሪካ ራሷ አዘጋጇ ናት። እንደ ሜሄዲ ታሬሚ ያለ ተጫዋች ደግሞ ኢራናዊ አሁን ጦርነቱን እቀላቀላለሁ እያለ ተጫዋች እንደሆነ ይታወቃል። 100 ቀን በቀረው ሮናልዶ ሳውዲን ጥሎ ለደህንነት ጉዳይ ሀገሩ ፖርቱጋል ገብቷል የሚሉ ዜናዎችም በርከት ብለዋል። እንግሊዝ ደረሰን ውድ ቤተሰቦቻችን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሊግ ጨዋታዎች እየተካሄዱ ነው። በቀጣይ ከሚደረጉ ጨዋታዎች ውስጥ በተለይም ሮብ ከሚደረጉ ጨዋታዎች ጋር በተያያዘ ኦፕታ ምልከታዎችን አደርሶናል። በተለይም ሮብ በቼልሲና በአስቶን ቪላ መካከል የሚደረገውን ጨዋታ ቅድመ ግምት ለአስቶን ቪላ ሰጥቷል። ቼልሲ ተሸናፊ ይሆናል ብሏል ቪላ ፓርክ ላይ። አርሰናል ወደ አሜክስ አቅንቶ ብራይተንን የማሸነፍ ንጻሬ ለአርሰናል። ፉልሃም ከዌስትሃም ቅድመ ግምት ለባለሜዳው ፉልሃም። ሲቲ ከኖቲንግሃም ፎረስት ቅድመ ግምት ለማንቸስተር ሲቲ። ኒካስል ዩናይትድ ከማንቸስተር ዩናይትድ ጨዋታ ያደርጋሉ። ብታምኑ ባታምኑ ቅድመ ግምት ለኒካስል ዩናይትድ ነው የተሰጠው። ለዩናይትድ ይሸነፋል የሚል ነው ቅድመ ግምት የተሰጠው። በስፐርስና በክሪስታል ፓላስ የሐሙሱ ጨዋታ ደግሞ ስፐርስ ያሸንፋል ብሏል። ይሄ የኦፕታን ቅድመ ግምት ነው የነገርኳችሁና ምናልባት ለየት ያለው የኦፕታ ዩናይትድ እና ቼልሲ ይሸነፋሉ ብሏል። በተጋጣሚዎች መልከታዎቻችሁን እያጋራችሁን ከመረጃዎቻችን ጋር አብራችሁን ቆዩ። ጃክ ግሪሊሽ እንደሚታወቀው ጉዳት ላይ ነው። ከጃንዋሪ 18 ጀምሮ እግር ኳስ አልተጫወተም። ቀዶ ጥገናም እንዳደረገ ይታወቃል። አነስተኛ ቢሆን ጃክ ግሪሊሽ በነገራችን ላይ ሶስተኛ የሜዳ ክፍል ላይ ወይም በተጋጣሚ ሶስተኛ የሜዳ ክፍል ላይ 17 ጥፋቶች ተፈጽመውበታል። ይሄ አንድም ተጫዋች በዚህ ውድድር ዓመት አልገጠመውም። ያውም እሱ ከጃንዋሪ 18 ጀምሮ እየተጫወተ አይደለም። ፌብራሪ ወር ተጠናቆ ማርች ወር እንደጀመርን ይታወቃልና ከአንድ ወር በላይ ከሜዳ በራቀው ተጫዋች ጃክ ግሪሊሽ አሁንም ሪከርዱ ተይዟል። በርካታ ጥፋቶች የሚፈጸሙበት ተጫዋች ሆኗል ሶስተኛ የሜዳ ክፍል ላይ። የዛሬ አነጋጋሪው ዜና የዌስትሃም ዩናይትዱ ተጫዋች አዳማ ትራውሬ ላይ ክለቡ ያስተላለፈው ነው። አዳማ ትራውሬ የገነባው ጡንቻ ከመጠን በላይ መጨመሩን ተከትሎ ጂም እንዳይሰራ መከልከሉ ተረጋግጧል። ክብደቱ ከመጠን በላይ ነው፣ ስለዚህ ወደ ጂም መሄድ እንደማይችል ነግሬዋለሁ ሲሉ የቡድኑ አሰልጣኝ ኑኖ ስፕሪንቶ ሳንቶስ ተናግረዋል። አሰልጣኙ ይህንን ያደረጉት ተጫዋቹ በጡንቻው ምክንያት ፍጥነትና ቅልጥፍና እንዳያጣ መሆኑ ተገልጿል። ጉዳዩ በጣም አነጋጋሪ ሆኗል። በርካቶች ወደ ጂም እንዲገቡ ሰዓት ተይዞላቸው ካረፈዱ በሚቀጡበት የስፖርቱ ዓለም እንደዚህ ያሉ አንዳንድ ተጫዋቾች ደግሞ በተጫዋቾች በኩል ከገነቡት የጡንቻ ብዛት ምክንያት ወደ ሜዳ ወደ ልምምድ ማዕከል እንዳትመጣ መባሉ በጣም አነጋጋሪ ሆኗል። አዳማ ትራውሬ በፕሪሚየር ሊጉ ከሚገጥሙት ተጋጣሚዎች ጋር አንደኛው ይሄ ፊዚካሊቲ የግፊያ ጉዳይ በትልቁ የሚነሳ ነው። ከሰሞኑ አስታወሳችሁ በቼልሲ ጨዋታ ኩኮሪያን እንዴት እንዳደረገው የሚዘነጋ አይደለም። ከፕሪሚየር ሊጉ ጋር በተያያዘ የማዕዘን ምት ተጽዕኖ አሁን እየጨመረ መምጣቱን ተከትሎ ፕሪሚየር ሊጉ ማዕዘን ምት ላይ የተለየ ትኩረት ሊያደርግ ነው ተብሏል። ይሄም የቫር እገዛን ጭምር ሊጠቀም ነው ተብሏል። የመጀመሪያው ነገር የማዕዘን ምቶች በጣም አጨቃጫቂና አጠራጣሪ ሲሆኑ በቫር እንዲታዩና በቫር ማዕዘን ምቶቹ እንዲጸድቁ በጣም አጨቃጫቂና አከራካሪ ከሆኑ በሚል ተይዟል። ከዳኛ በተጨማሪ ወይም ከመስመር ዳኛው በተጨማሪ ማለት ነው። ይሄም የሆነበት ምክንያት አሁን የጎል ምንጭ መሆኑ በደንብ ክለቦችም እሱ ላይ እየሰሩ መሆናቸውን ተከትሎ የተወሰነ ውሳኔ ነው ተብሏል። የቆመ ኳስ ነገር በጣም አነጋጋሪነቱ እንደቀጠለ ነው። በተለይም በፕሪሚየር ሊግ ያው ፕሪሚየር ሊጉ ለእንደዚህ አይነት ነገር እንግዳ ስለሆነ እንጂ እና ደግሞ ቁጥሮቹ አሁን በጣም ከፍ እያሉ መምጣታቸውን ተከትሎ የመጣ ጉዳይ ነው እንጂ ማዕዘን ምት ድሮም የነበረ ነው። ግን ቁጥሩ አሁን ላይ በጣም ከፍ ብሎ መገኘቱን ተከትሎ ነው
ይህንን ለማድረግ በኤፍኤው በኩል እቅድ ተይዞ ያለው መቼ ተገበራል የሚለውን ጉዳይ ተከታትለን እናደርሳችኋለን። ቶትንሃም በኢጎር ቶዶርም ስር ከገባ በኋላ ቡድኑ ፈቅ ሊል አልቻለም። ቶማስ ፍራንክም ለረጅም ጊዜ ይዘውት ነበረ ቡድኑን። አምና ፖስቴኮግሉ ይዘውት እንዲሁ አይነት በጣም ደካማ ሲዝን አሳልፎ ነበር። ያው የአምናውን የኤሮፕ ሊግ ዋንጫን በልቶ አካክሶታል። ዘንድሮ ሻምፒዮንስ ሊግ ላይ ነው ያለው። በጣም ፈታኙ የመድረክ ላይ ነው የሚገኘውና ቀላል ይሆነለታል ተብሎ አይታሰብም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ቶትንሃም በዘንድሮ የውድድር ዓመት በማጥቃት እንቅስቃሴ ላይ ያለ 104 ኳሶችን ተነጥቀዋል። ማጥቃት ቀጠና ውስጥ ይሄ በፕሪሚየር ሊጉ 20ኛ ነው። በኳስ ቁጥጥር ላይ 1403 ጊዜ ኳስ ተነጥቀዋል። ይሄም 20ኛ ያደርገዋል። በመጀመሪያ ኳስ እንደተቀበሉ ሶስተኛ የሜዳ ክፍል ላይ ኳስን በትክክል አለመቀበል 19ኛው ቡድን ነው። በሶስተኛ የሜዳ ክፍል ላይ ትክክለኛ ያልሆኑ ኳሶችን በማቀበል 18ኛ ነው። ትልልቅ የግብ ዕድሎችን ከቆመ ኳስ በመፍጠር 19ኛ ደረጃ ያለ ቡድን ነውና ቶትንሃም ማጥቃት ላይ ዘንድሮ በጣም ከሚባለው በላይ ደካማ ጊዜን እያሳለፈም ይገኛል። ሲቲ ደረስን። ውድ ቤተሰቦቻችን የማንቸስተር ሲቲ ተጫዋች ሮድሪ እስከ 27 ኮንትራት እንዳለው ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አሁን ላይ ወደ ማድሪድ አካባቢ እየወጡ ያሉ መረጃዎች ተጫዋቹን ለማስፈረም በዝርዝራቸው ውስጥ አካተው ውይይቶች ተደርገዋል። ቦርዱም ለሪያል ማድሪድ ከሚሆኑ ተጫዋቾች በተለይም አማካኝ ክፍሉ ላይ እንደ ቶኒ ክሮስ እንደ ሉካ ሞድሪች አይነት አብዮተኛ ተጫዋች ወይም በቦታው ላይ በጣም ምርጡን ተጫዋች ለማምጣት ከያዙት እቅድ ውስጥ አንዱ መሆን አለበት ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የመጨረሻ ውሳኔ የተጫዋቹ ይሆናል የሚልም በሪያል ማድሪድ በኩል ተገምግሟል። ተጫዋቹ ሲቲን ለመልቀቅ ከወሰነ ሪያል ማድሪዶች እሱን ለማስፈረም ፈቃደኛ ወይም ዝግጁ ይሆናሉ ተብሏል። ጉዳዩ በታማኝ የዜና ምንጮች ተረጋግጧል። እኛም ለእናንተ ውድ አድማጮቻችን መረጃ የተረጋገጠ ስለሆነ ያቀረብን። የሮድሪ ውሳኔ ይጠበቃል። ማድሪድ ጥያቄውን ሲያቀርብ የሲቲ ደጋፊዎች ይህን ተጫዋች ማጣት ግን በብዙ አይፈልጉም። በእርግጥ አምና አልነበረም፣ ዘንድሮ ግን ሲኖር እንዴት ድንቅ እንደሆነ አሳይቷል። በፕሪሚየር ሊግ ስድስቱ በተለምዶ ትልልቅ ከሚባሉ ቡድኖች አምስቱን ብቻ ነጥለን እናውጣ። በወቅታዊነት ቶትንሃምን እናውጣው። ከነኚህ 5 ቢግ ሲክስ ከሚባሉ 5ቱ ቡድኖች ውስጥ ከሜዳቸው ውጪ ከመጨረሻዎቹ 19 ጨዋታ ውስጥ በቢግ ሲክስ ከሚባሉት ውስጥ በርካታ ነጥብ የሰበሰበው ማን ነው የሚለውን ከተመለከትን የፔፕ ጋርዲዮላ ቡድን ሲቲ ነው። ሲቲ 19 ጨዋታ ከቢግ ሲክስ ክለቦች ጋር ሜዳቸው ድረስ ሄዶ አድርጎ 29 ነጥብ ሰብስቧል። አርሰናል ከሜዳ ውጪ ከቢግ ሲክስ ክለቦች ባለፉት 19 ጨዋታ በሜዳቸው 21 ነጥብ ወስዷል። ሊቨርፑል በቢግ ሲክስ ክለቦች ላይ ሜዳቸው ድረስ ሄዶ በ19 ጨዋታ 20 ነጥብ ወስዶ ሶስተኛው ነው። ዩናይትድ በ13 ነጥብ አራተኛ፣ ቼልሲ በ9 ነጥብ አምስተኛ ነው። በርካታ ነጥብ የሰበሰበው ግን ሲቲ ነው። 29 ነጥቦችን በተለምዶ ቢግ ሲክስ የሚባሉ ክለቦች ሜዳቸው ድረስ ሄዶ ወስዷል። ይሄም ለዋንጫ በጣም ጠቃሚ ነው ከሚባሉ ነገሮች ውስጥ አንደኛው እነኚህን ትልልቅ የሚባሉ ክለቦችን ማሸነፍ እንደሆነ ይታወቃል። ቼልሲ ጋር በተያያዘ ምናልባት ይህንኑ መረጃ ስላነሳን ቼልሲ ባለፉት ወደ 19 የሚጠጉ ጨዋታዎች ውስጥ የሰው ሜዳ ድረስ ሄዶ ቢግ ሲክስ የሚባሉት ውስጥ አንድ ድል ብቻ ነው ያለው። ውድ ቤተሰቦቻችን 6ቱን አቸውቷል። 12 ጨዋታ በእነኚህ ቢግ ሲክስ በሚባሉ ክለቦች 12 ጨዋታ ሜዳቸው ድረስ ሄዶ ሽንፈት ገጥሞታልና አንዱ ቼልሲን ከፈተነው ጉዳይ ውስጥ ነው። ሌላው በቼልሲ በኩል የቡድን ዜና ልናነሳ የወደድነው ማሎ ጉስቶን ነው። ማሎ ጉስቶ እኔ ቼልሲን የመልቀቅ ምንም አይነት ፍላጎት የለኝም፣ አሁንም ቢሆን ዓላማዬ በቦታ ላይ ቁጥር 1 መሆን ነው እያለ ነው። ስሙ ከማድሪድ ጋር ከሰሞኑ ሲያዝ የነበረ ተጫዋች እንደነበረ አይዘነጋም። የምዕራብ ለንደኑ ክለብ ቼልሲ የየካቲት ወር የደጋፊዎች የወሩ ምርጥ ተጫዋች ይፋ አድርገዋል። በዚህም መሰረት ብራዚላዊ የፊት መስመር ተጫዋች ጆ ፔድሮ የወሩ ምርጥ ተጫዋች በመባል ተመርጧል። ተጫዋቹ በወሩ ባደረጋቸው ጨዋታዎች 2 ጎሎችን ማስቆጠር ችሏል። ጆ ፔድሮ ደጋፊዎች በሰጡት ድምፅ 82 በመቶ የሚሆነውን በማግኘት የቼልሲ የወሩ ምርጥ ተጫዋች ተብሏል። ምናልባት ለቼልሲ ደጋፊዎች ከዚህ የተሻለ ከጆ ፔድሮ የተሻለ ምርጥ እንቅስቃሴ አድርጎ የነበረና መካተት የነበረበት ተጫዋች ካለ ግን በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታደርሱ ሆነ ትችላላችሁ ለቼልሲ ደጋፊዎች። ሌላው በቼልሲ በኩል ግን ምናልባት ልናነሳ የወደድነው በወቅታዊ ዜና ኤስታቪዮ እና ኩኮሪያ ወደ ልምምድ ተመልሰዋል።
ተመልሷል። ከዛ ውጭ ማይካሎ ሙድሪክ በግሉ እንቅስቃሴዎችን እያደረገ ነው። መቼ ወጪ ጨዋታ ይመለሳል የሚለው ነገር ግን አሁንም ግልጽ የሆነ ነገር ሊገኝበት አልቻለም። ከሊቨርፑል ጋር በተያያዘ በርከት ያሉ መረጃዎች ከወጡት ውስጥ አንደኛው የዝውውር ጉዳይ ነው። ውድ ቤተሰቦቻችን በሊቨርፑል በኩል የዌስትሃም ዩናይትዱን የ1 ዓመት አማካኝ ማቴዎስ ፈርናንዴዝን ሁኔታ በጥብቅ እየተከታተሉ ይገኛሉ። ዌስትሃም ከሊጉ የመውረድ ስጋት አለበት፣ ወራጅ ቀጠና ውስጥ እንዳለ ይታወቃል። ሊቨርፑል ከወረዱ እንግዲህ እንደዚህ አይነት ኮከቦችን ወደ ቡድኑ ለማምጣት በቀላሉ ያስችለዋል። ልክ እንደ ጆርጅ ዋይናልደም እና ጀርደን ሻኪር አይነት ተጫዋቾችን በቀላሉ ያገኛቸው ክለቦቹ በወረዱበት ሰዓት ነበረ ያመጣቸውና ይህንን ስትራቴጂ አሁንም ሊደግሙት ይችላሉ ተብሏል። በዝውውር ሂሳብ አማካይ ክፍልና አጥቂን አሁን በዚህ ሰዓት ላይ መግዛት በጣም አስቸጋሪ ሆኗል ከዋጋቸው አንጻር። ከዚህ ጋርም በተያዘ ማቴዎስ ፈርናንዴዝ ገና 21 ዓመቱ ነው፣ ረጅም ጊዜ ቡድኑን ማገልገል ይችላልና የዌስትሃሙን አማካይ ለማምጣት ጥረቶች ይደረጋሉ ተብሏል። በቀጣይ በተለይም እንዳልኳችሁ ዌስትሃም የሚወርድ ከሆነ ግን ለሊቨርፑል ነገርየው በተወሰነ መንገድ ቢሆን ቅልል ይላል ተብሎም ይታሰባል። ምናልባት ከሊቨርፑል ጋር በተያዘ ዛሬ ምሽት በጣም ወሳኙ ጨዋታ ይደረጋል። ምሽት 5:15 ደቂቃ ሙሊኒክስ ላይ ጨዋታው ይደረጋል። ሊቨርፑል ነጥቡን ከዩናይትድ ጋር በጊዜያዊነት ማስተካከል ይችላል። ዩናይትድ ነገ ነው ጨዋታ የሚያደርገው። ስለዚህ ሊቨርፑል ዛሬ ቀድሞ ስለሚጫወት ነገሮችን ማስተካከል ይችላል። በተለይም ቶፕ 4 አሊያም ቶፕ 5 መጨረስ። በነገራችን ላይ ቶፕ 4 መጨረስ 100% ሻምፒዮንስ ሊግ ያስገባል። 5 ውስጥ መጨረስ ሻምፒዮንስ ሊግ ሊያስገባ የሚችልበት እድል አለ። እንዳልኳችሁ አውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግ እና ኮንፈረንስ ሊግ የሚሳተፉ ክለቦች የፕሪሚየር ሊጎቹ የሚሄዱበት ርቀት ይወሰናል። አሁን ሁሉም እንዳሉ ይታወቃል። ከዚህ ጋር በተያያዘ 5ኛ ሆኖ መጨረሻ ሻምፒዮንስ ሊግ ሊያስገባ የሚችልበት የራሱ የሆነ እድልና አጋጣሚ አለ ማለት ነው። በአጠቃላይ ውድ ቤተሰቦቻችን በሁለቱ ክለቦች መካከል የሚደረገውን ጨዋታ በሊቨርፑል በኩል ያው 4-2-3-1 ይጠበቃል። አሊሰን ግብ ጠባቂ፣ ተከላካይ ጀርሜ ፍሪፖን፣ ኮናቴ፣ ቨርጅል ቫንዳይክ እና ሜሎሽ ኬርኪዝ፣ አማካይ ግራቨንበርክ፣ አሌክሲስ ማካሊስተር እና እንደዚሁም ደግሞ በጆንስ በኩል ይጠበቃሉ። በፊት መስመር ላይ ሳላ፣ ዶሚኒክ ሴቦዝ ላይ ይጠበቃሉ። እንዲሁም ኮዲ ጋክፖ ይጠበቃሉ። ቡድኑ እንዳጠቃላይ አዲስ የመጣ ጉዳት አለው ተብሎ አይታሰብም። ኤኬቴኬ ደግሞ በ9 ቁጥር ቦታ ላይ በጣም ወሳኙ ተጫዋች ሆኖ በቡድኑ እናያለን ተብሎ ይጠበቃል። ምናልባት በወልቭስ በኩል 3-5-2 ይጠበቃል። በዛን ያክል ደረጃ ግን ለሊቨርፑል ስጋት የሆነ ጨዋታ ነው ተብሎ አይታሰብም። ግን ሊቨርፑልያን መልካታችሁን እንዲሁ አጋሩን። በአርሰናል በኩል በጣም ለየት ያለ መከራከሪያ ነጥብ ይዞ መጥቷል። ፓትሪክ ቬራ የቀድሞ የአርሰናል ተጫዋች የዛ ምርጥ ቡድን ምርጥ አካል ከነበሩት ውስጥ በአንደኝነት ሊጠቀስ የሚችለው ፓትሪክ ቬራ በእርግጠኝነት ይላል አርሰናል የዘንድሮን ዋንጫ ተሳክቶለት የሚያነሳ ከሆነ አትጠራጠሩ፣ በቀጣይ ዋንጮችን ማንሳት ቅልል የሚለው ቡድን ይሆናል። ቀጣይ 2 ተከታታይ ዓመታትንም ጠብቁ ብሏልና በተከታታይ 2 አሊያም 3 ዋንጫዎችን በፕሪሚየር ሊግ ማንሳት ይቻላል፣ ግን ዘንድሮ ማንሳት አለበት ብሏል። ዘንድሮ ካሳካ አትጠራጠሩ፣ ቀጣዩንም አርሰናል ነው የሚያሳካው እያለ ይገኛል እና አንድ ሪትም ውስጥ እስኪገባ ነው ያለ ይመስላል። ከዛ ውጭ ግን ኢማኑኤል ፔቲ አንድ ነገር ይዞ መጥቷል። የአርሰናልን ውድቀት በጉጉት የሚጠብቁ በርካታ ሰዎች አሉና ያ አርሰናል ጫና እያሳደረበት ነው። አርሰናል ላይ እግር ኳሳዊ ጥላቻ በስቶበታል እያለ ነው። አርሰናል በብዙዎች ዘንድ ተቀናቃይ በስቶበታል እያለ ነው። ምናልባት ግን ምክንያት አለ። ምናልባት የኢማኑኤል ፔቲ ሐሳብ ልክ ከሆነ አርሰናል ውድቀቱን የሚመኙ በርካቶች አሉ። አርሰናል ዋንጫ እንዳይበላ የሚፈልጉ ጥቂቶች አይደሉም፣ በርካቶች ናቸው በሚለው ሐሳብ ላይ ምክንያት ሊሆን የሚችል ነገር አለ ወይ? በዚህን ያክል ደረጃ አርሰናል ዋንጫ እንዳይበላ የሚፈልጉ አሉ በተባለ ደረጃ ምናልባት እናንተ የታዘባችሁት ወይም ያስተዋላችሁት ነገር ካለ የአርሰናል ደጋፊዎች ወይም የሌሎች ተቀናቃኝ ክለቦች አርሰናል ዋንጫ እንዳይበላ የሚፈልግበት ምክንያት ምንድን ነው? ወይም የአርሰናል ደጋፊዎች ሌሎች እናንተ ዋንጫ ክለባችሁ እንዳይበላ የሚፈልጉበት ምክንያት ምንድን ነው ብላችሁ ታስባላችሁ? የኢማኑኤል ፔቲን ሐሳብ አደረስናችሁ። በዚህ በፕሪሚየር ሊጉ ብዙ ጎል ያስቆጠረው ቡድን በነገራችን ላይ ሚኬል አርቴታው ቡድን አርሰናል 58 የፕሪሚየር ሊግ ግቦች ያሏቸው፣ ሲቲ በ57 ይከተላቸዋል። ከዛ ዩናይትድ 50፣ ቼልሲ 49፣ ሊቨርፑል 47 አለ። ከዛ ቡድኑ ደግሞ ውድ ቤተሰቦቻችን 22 የቆመ ኳስ አስቆጥሯል አርሰናል።
ቼልሲና ኒካስል 19፣ ሊድስ 17፣ ዩናይትድ እና በርንማውዝ 16፣ ክሪስታል ፓላስ 15 አላቸው። በተከታዩ ቼልሲና ኒካስል እና በአርሰናል መካከል ያለው የቆመ ኳስ ልዩነት በእርግጥ የ3 ብቻ ነው። ግን አርሰናል በዚህ ረገድ ቀዳሚ ነው። ምስጋና ለኒኮላስ ጆቬር ግባና አርሰናል ከሳቸው የቆመ ኳስ አሰልጣኝነት በኋላ በፕሪሚየር ሊጉ በእግር ኳሳዊ ጉዳዮች አንደኛው ከሆነው ከቆመ ኳስ አስፈሪ ቡድን እንዲሆን እንዳስቻሉት የሚዘነጋ አይደለም። ሌላው ከአርሰናል ጋር በተያዘ ውድ ቤተሰቦቻችን አርሰናል ከማዕዘን ምት ብቻ በዘንድሮ ውድድር ዓመት 9 ጨዋታን መርቶ አሸንፎበታል። እነኚህ ጨዋታዎች ዩናይትድ፣ ሊድስ፣ ኖቲንግሃም ፎረስት፣ ፉልሃም፣ በርንሌ፣ ወልቭስ፣ አስቶን ቪላ፣ ሊድስ፣ ቼልሲ ጋር የመክፈቻ ግብ ከማዕዘን ምት አስቆጥሮባቸው በሙሉ አሸንፏቸዋል። እነኚህ አጋጣሚዎችና አርሰናል ከማዕዘን ምት ሲመጣ እንዴት አደገኛ ቡድን እንደሆነ ማሳያ ነው። ሌላው እንዳልኳቸው ማዕዘን ምት በቫር ከዚህ በኋላ ይሞከር እየተባለ ነው። አጨቃጫቂ ሲሆኑ በጣም አደገኛ የጎል ምንጭ ስለሆኑ በቫር ቼክ መደረግ አለባቸው እየተባለ ነው። በዘንድሮ ፕሪሚየር ሊግ ከተቆጠሩ አጠቃላይ ግቦች 17.6% የሚሆኑትም እንዲሁ መነሻቸው ማዕዘን ምት ሆኗልና ቫር ቢታይ አይገርምም። አርሰናል ግን እነኚህን 9 ጨዋታዎች በተለይ በቢግ ሲክስ ከሚጠቀሱት ውስጥ እንደ ቼልሲ እና ዩናይትድ ያሉ ክለቦችንም ጭምር ከማዕዘን ምት የመጣ ኳስ አስቆጥሮባቸው በዛው ድል አድርጓቸዋል። ራይስ ጉዳት ላይ እንዳለ ይታወቃል። በእርግጥ የገነነ ጉዳት አይደለም፣ ግን ምቾት አልተሰማውም። ይህንን ራሳቸው ሚካኤል አርቴታ አረጋግጧልና ይመለሳል፣ መች ይጫወታል በሚል ጉዳይ ላይ ለመጨረሻ ጊዜ እሳቸው ከሰጡት ቃለ መጠይቅ ላይ ያገኘ ነው። ዴክላን ራይስ የሕክምና ምርመራና ሕክምና እየተደረገለት ነው። በቀጣይ የአሜክስ የብራይተን ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ የመጨረሻ ውሳኔ የሚወስኑት እኛ ሳንሆን የሕክምና ቡድን አባላት ናቸውና ጉዳዩን በጥልቀት እየተከታተል ነው ብለዋል። ይሄ ለአርሰናል በትልቁ የሚጠብቁት ዜና ነው። ዴክላን ራይስ የቡድኑ ቁልፍ ተጫዋች ነው፣ ምንም ጥያቄ የለውም። በአንዳንድ አካላት እንደውም ሲገለጽ በተለይም ተንታኞች አርሰናል ዋንጫ እንዲበላ ሁሉም ተጫዋች ራይስን መሆን አለበት እስኪባል ድረስ በተጫዋቹ ብቃት በርካቶች ሲደነቁና ሲያደንቁት እንደነበረ ይታወቃል። ምንም ጥያቄ የለውም። የጨዋታ ጫና ነው። የተጫዋቹ ጉዳት ያስታውቅ ነበረ። ጡንቻ አካባቢ ላይ ምቾት እንዳልተሰማውና ያው የጡንቻ ህመሞች ከጨዋታ ብዛትና ከጫና የሚመጡ እንደሆነ ይታወቃልና ከዚህ ጋር በተያያዘ የራይስ ጉዳይ የመጨረሻ ልባት ከሕክምና ምርመራ ውጤቶችና አጠቃላይ ሕክምናው በኋላ የሚታወቅ ይሆናል ብለዋል። ቡካዮ ሳካ ብዙ ትችት ያስተናገደበት ዓመት ነው ይሄኛው ዓመት፣ ከግብ ብዙ የራቀበት ነው። በእርግጥ ግን በጣም አስገራሚ ነገር እንንገራችሁ። እሱ በሚጫወትበት የሜዳ ክፍል ላይ እስካሁን በርካታ ቁልፍ ኳስ ያቀበለ፣ በርካታ የተሳካ ድሪብል ያደረገ፣ በርካታ ኳስ ተቃራኒ ሳጥን ውስጥ የነካ፣ በርካታ የተሳኩ የማጥቃት እንቅስቃሴዎችን ያደረገ፣ በርካታ ኳሶችን ተቃራኒ ሳጥን ውስጥ የነካ እሱ በሚጫወትበት የሜዳ ክፍል ወይም ሳላ ሊሆን ይችላል በዛ ሜዳ ክፍል ላይ የሚጫወተው። በዩናይትድ አሁን አማድ ዲያሎ እየተጫወተበት ይገኛል። አስቀድሞ ብራያን ቡሙ እየተጫወተበት ነበረ በዛ ቦታ ላይ። በቼልሲ እነ ዦዋ ፔድሮ ኤስታቪ ይጫወቱበታል። በሲቲ እንኳን ግልጽ ያለ የሚጠቀሙት ሰው የለም። አንቶኒ ሴሜኒ አንዴ ሲያሻቸው ዶኩን በፊል ፎደን የሚጠቀሙት አለ ቦታውን። በርካታ አማራጭ ያለው ቡድን ስለሆነ ብዙ የሚቸገር አይደለም። ግን ሳካ በዚህ ቦታ ላይ ከሚጫወቱት ቀዳሚው ነው። አርሰናል ወሳኙን ጨዋታ ያደርጋል ከብራይተን ጋር። ሃሜክስ ላይ ነው ጨዋታው የሚደረገው። ቀዩን መለያ ይጠቀማሉ። ያው ብራይተን ውሃ ሰማያዊውን መለያ በሜዳቸው ስለሚጠቀሙ። ከዛ በዘለለ ከዝውውር ጋር በተያዘ ምናልባት አርሰናል አይሸጠውም እንጂ ሳሊባ በዚህ ሰዓት ላይ ከ90 ሚሊዮን ዩሮ በላይ ወጪ ማውጣት የሚችል የተከላካይ ምርጡ በሚል ተመርጧል። በቦታው ላይ የባርሴሎናው ፓው ኩባርሲ፣ አችራፍ ሐኪሚ፣ አሌሳንድሮ ባርሶኒ፣ ኑኖ ሜንዴሽ፣ ጋብሪኤል ማጋሌሽ፣ ዲያን ዊሰን፣ ዊሊያም ፓቾ፣ ዮሽካ ግቫርዲዮል እና ዩሊያን ቲምበር ከመሳሰሉ ተከላካዮች ቅድሚያውን ወስዶ ነው በትራንስፈር ማርኬት ዊሊያም ሳሊባ ከ90 ሚሊዮን ዩሮ በላይ ማውጣት የሚችል አሁን ላይ ውዱ ተከላካይ እሱ ነው እያለ ነው። በአርሰናልም ውዱ ሰው ነው። በተለይም ከማጋሊሽ ጋር ከመከላከል እስከ ማጥቃት ያላቸው ጥምረት ቼልሲ ላይ ደግሞ ግልጥ ብሎ የታየበት እንደሆነ ይታወቃል። የሰሜን ለንደኑ ክለብ አርሰናል የኢንተር ሚላኑን ወጣት የፊት መስመር አጥቂ ፖዮ ፖስቶን ኢላማ ማድረጉ ተገልጿል። መድፈኞቹ ስለ ተጫዋቹ ዝውውር ሁኔታም በይፋ
ኢንተር ሚላንን ማነጋገራቸው ተረጋግጧል። አሰልጣኝ ሚኬል አርቴታ አንድሪያ ቤርታ ጋር ሆነው ስለ ተጫዋቹ ሁኔታ እንዲጠራ ጥብቅ ትዕዛዝ ሰጥተዋል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ተጫዋቹ ይሸጥ እንደሆነ እና ስለ መሸጫ ዋጋው ስለ ዝውውሩ ከኢንተር ሚላን ጋር ተደራድረዋል። ኢንተር ሚላን በበኩሉ ስቶ የክለቡ ወደፊት ተስፋ ነው አይሸጥም በማለት ጥያቄውን ውድቅ ማድረጋቸው ሲነገር የ20 ዓመቱ ፖዮ ስፖስቲዮ በዚህ ዓመት በሴሪያው 4 ጎሎችን አስቆጥሮ 3 አሲስቶችን አድርጓል። አርሰናል ጥረቱን ቀጥሎ ቀጣይ ክረምት ላይ ደግሞ ሙከራ ያደርግ የሆነ የሚለው በትልቁ ይጠበቃል። አርሰናል በይፋ ጠይቋል። ኢንተር ሚላን በይፋ አንሸጥም ብለዋል። ምን አዲስ ነገር ይኖራል የሚለውን በዩቲዩብ ገጻችን እየተከታተል እናደርሳችኋለን። በማንቸስተር ዩናይትድን በኩል ብሩኖ ጉማሬሽን ወደ ቡድኑ ለማምጣት ውይይቶች መደረጋቸው ተረጋግጧል። የስፔኑ ግዙፍ ሚዲያ ስፖርቲ ቲቪም አረጋግጦታል። በእርግጠኛም በሩመር መረጃችን ትላንትና ደርሰናችሁ ነበረ የብሩኖ ጉማሬሽን ጉዳይ። ኢቨን የብራዚላዊ ካዘሜሮ በቦታው ላይ ለተተኪነት በዩናይትድ ቤት እጩ አድርጎ በራሱ ከጠቆማቸው ተጫዋቾች ውስጥም አንደኛው ነው እየተባለ እንደነበረ እንዲሁ በመረጃችን አካፍለናችሁ ነበር። አሁን የተጫዋቹን ቅርብ ሰዎች ተወካዮች ዩናይትድ ማነጋገሩ ተረጋግጧል። ተጫዋቹ ወደ ዩናይትድ ለመቀላቀል በግሉ ፈቃደኛ ከሆነ ቀጣይ ድርድሩ ደግሞ ከኒካስል ዩናይትድ ጋር ይሆናል። ሌላ 100 ሚሊዮን ፓውንድ በሉት ውድ ቤተሰቦቻችን። ይሄኛው ዝውውር ደግሞ በማንቸስተር ዩናይትድ በኩል በትልቁ ከሰሞኑ እየተነሳ ያለ ዝውውር ሆኗል። ሌላው በማንቸስተር ዩናይትድ ተከላካይ ሃሪ ማጓየር ጉዳይ ላይ ዲያጎ ዳሎ ምልከታውን አጋርቷል። በተጫዋችነት ዘመሩ በአእምሮም ሆነ በአካል ምን ያህል ጠንካራ እንደሆነ አብሬው ተጫዋቾች ተመልክቻለሁ ብሏል። በጥሩ የአእምሮ ዝግጁነት ላይ ይገኛል። በአካልም ብቁ ሆኖ ተከላካይ ሲጫወት ቡድኖች እንዴት ጥሩ እንደሚሆኑ አንደኛው ማሳያ ብሎታል። በመሃል ተከላካዮችም በጣም ምርጡ ነው ብሎታል። ጥሩ ብቃት ካሳየና ቡድኑን ከረዳ ክለቡ እሱን ለማቆየት ምንም ችግር እንደማይኖርበት እርግጠኛ ነኝ። ውሳኔው እኔ አይደለም ያለው ዲያጎ ዳሎ በመጨረሻም ጉዳዩ በእርሱና በማንቸስተር ዩናይትድ መካከል የሚወሰን ይሆናል ብሏል። ነገር ግን እሱ ከኛ ጋር ቢቆይ በጣም ደስተኛ ከሚሆኑት ውስጥ አንደኛ ነኝ ብሏል ዲያጎ ዳሎ። በእርግጥ ዩናይትድ ቤት 1 ዓመት ተጨማሪ ኮንትራት ሊሰጠው ይችላል የሚሉ መረጃዎች አሁን በስፋት እየወጡ ነው። በተለይም ተጫዋቹ እያሳየ ከሚገኘው ወቅታዊ ብቃትና ከልምዱ አንጻር የደሞዝ ጉዳይና የኮንትራት ርዝማኔ የቆይታውም እና ያለመቆየቱም ጉዳይ ሊወስኑት ይችላሉ የሚሉ ጉዳዮችን ከሰሞኑን ፋብሪዚዮ ሮማኖ ሲያጋራው ነበር። ሪዮ ፈርዲናንድ ሌኔሮ እንቅስቃሴን በተመለከተ የሰማሁት ነገር ቢኖር ያ ግብ በድጋሜ እንደሚገመገም ነው። ያ ጎል በጆናታን ውድጌት እና በጆን ኢቫንስ አማካኝነት በዝርዝር ይተነተናል ብሏል። ከሰሞኑ ክሪስታል ፓላስ ያስቆጠሩት የጭንቅላት ኳስ እዚህ ጋር ነው ስህተት የሰራኸው፣ በሚቀጥለው ደግሞ እንዳይደገም በዚህ መልኩ መከላከል ትችላለህ። ይህ አሁን ካለው የአሰልጣኝ ቡድን ወይም አመራር እየሰማው ካሉ ነገሮች መካከል በጣም አስፈላጊው ነው ብዬ አስባለሁ። ከዚህ የዘለለ ነገር አይጠበቅም። ምናልባት በሌሎች አሰልጣኞች ቢሆን ተጫዋቹ ላይ በጣም ከበድ ያለ ሞራል ጎጂ ነገሮች ሊደረጉ ይችላሉ። አሁን ያለው ሂደት ግን ይህ ነው ብሏልና ምናልባትም አሰልጣኞቹ ገምግመው ተጫዋቹ እንዲሻሻልና ለዩናይትድ በረጅም ጊዜ የቡድኑ ምርጡ ተጫዋች ሆኖ እንዲቀጥል የሚያደርግ ነገር ከቡድኑ ይጠበቃል ብሏል። ኑሱር ማዝራዊም እነ ውድጌት በጣም አሁንታዊ ስራዎችን በቡድን ውስጥ እየሰሩ ነው ብሏል። ሁሉም የአሰልጣኝ ቡድን አባላት በአንድነት እየሰሩ ነው። የሚያስፈልገን ነገር በሙሉ ያውቃሉ፣ የሚፈልጉትን ይነግሩናል፣ ልትረዳቸው በምትችልበት መንገድ እያሰለጠኑ ነው ብሏል። የመከላከል ስፍራው ላይ እነሱ ሁለቱ በጥብቅ እየሰሩ ነው። ሌላው ኑሱር ማዝራዊ ስለ ኢቫንስም አንስቶ ነበረ። ኢቫንስ ያው በማንቸስተር ዩናይትድ ተጫዋች ነበር። አሁን ወደ አሰልጣኝ ስታፍ እንደተቀላቀለ ይታወቃል። በጣም አስደናቂ ነው። በተለይ እዚህ ስመጣ እንደ ቡድን አጋር አውቀው ነበረ። አሁን ደግሞ አሰልጣኝ ሆኖ አግኝቼዋለሁ ብሏል። ከእሱ ጋር እንደ ቡድን አጋር ብዙ ተነጋግሬያለሁ። ነገር ግን ቀድሞውኑም ከእድሜው አንጻር ከፍተኛ ደረጃ ያለው አድርጌ የመለከተው ነበር። ከፍተኛ ክብርም ነው የምሰጠው። ስለዚህ ምንም የተፈጠረ ነገር የለም። ተጫዋች በነበረም ሰዓት እናከብረዋለን። ለእሱ ትልቅ ቦታ ነበረን። አሁን አሰልጣኝም ሲሆን ግንኙነታችን በመልካም ሁኔታ ነው ያለው። ለቡድኑ ልምድ ስላለው ብዙ ጠቃሚ ነገሮችን ከሱም እየወሰድን እንገኛለን ብሏል። ሚካ ሪቻርድስ የቀድሞ የሲቲ ተጫዋች ትልቅ አድናቆት የሚያስፈልገው ዩናይትድ ተጫዋች ቢኖር ግብ ጠባቂው ሴን ላመንስ ነው እያለ ነው። ስለሱ ካልተወራ ጥሩ እየሰራ ነው ማለት ነው። ላመንስ ስህተት አይሰራም። በዛ ላይ ብዙ ነገር ቀለል አድርጓል።
ብዙ ከተወራ ስህተት ይሰራል ማለት ነው። ብዙ ያልተወራው ምርጥ ግብ ጠባቂ ስለሆነ ነው እያለ ይገኛል። ምናልባት ዛሬ ካገኘናቸው የዝውውር ጉዳዮች ውስጥ አንደኛው ዩናይትድ ቤት ቪታኒያ ቃለ መጠይቅ እያደረገ ነበረ ዛሬና በቃለ መጠይቅ የብሔራዊ ቡድን አጋሩ ጆዋ ኔቬዝ በፒኤስጂን እንዲቀላቀል ከፍተኛ ጥረት እንዳደረገ የተናገረ ሲሆን አያይዞም በተቃራኒው ብሩኖ ፈርናንዴዝ ኔቬዥን ወደ ማንቸስተር ዩናይትድ ለመውሰድ ጥረት አድርጓል ብሏል። ያው ኔቬዥ አሁን ኮንትራቱን አራዝሟል። ስለዚህ ወደ ዩናይትድ የመምጣቱ ነገር በጣም ዝቅተኛ ነው። ግን ብሩኖ ፈርናንዴስ ፖርቱጋላይን ወደ ዩናይትድ ለማስኮብለል ጥረት ሲያደርግ ነበር የሚል ትልቅ ዜና ይዞ ወጥቶ ዛሬ አንድ መነጋገሪያም ጉዳይ ነበረ። የማንቸስተር ዩናይትድ ባለስልጣናት በዚህ ወቅት በርካታ አማራጮችን ቢያዩም በአሰልጣኝነት በይፋ ያነጋገሩት አሰልጣኝ እንደሌለ ይታወቃል። ግን በርካቶችን እየተመለከቱ ይገኛሉ። ምናልባት ካሪክ አንደኛው የሆኑ የሚለው ግን አሁን በቦርዱ አካባቢ በስፋት እየተሰማ ያለ ጉዳይ ሆኖ እየተነገረ ይገኛል። ምናልባት የካሪክ ቆይታ ጉዳይም በውድድር ዓመቱ መጨረሻ የሚመዘገቡ ውጤቶችን መሰረት ያደረገ ሊሆን ይችላል። ከዩናይትድ ጋር በተያዘ የሚገጥሙት ቀጣይ ኒካስልን ነው። የኒካስል ዩናይትድ አሰልጣኝ ኤዲ ሃው ማንቸስተር ዩናይትድ ታክቲካቸው በትንሹ መልሰው ገንብተዋል። አሁን ደግሞ ቡድኑ ውስጥ ድንቅ ድባብ ሰፍኗል። በጨዋታው ላይ አጠቃላይ መሻሻል ይታያል። በተጨማሪም በእውነት ከፍተኛ ደረጃ ያላቸው ጥራት ያለው ተጫዋች ስላለ ለእኛ ከባድ ናቸው ብሏል። ከዚህ ጋር በተያዘ በኒካስል በኩል የነገው ጨዋታ ሊያመልጣቸው ይችላል የተባሉት ኒክ ቮልተሜድ፣ ብሩኖ ጉማሬሽ፣ ቶኒ ሌቨርሜንቶ፣ ፋቢያን ሻር ሲሆኑ በዩናይትድ በኩል የቀጣዩ መረጃ ሰዓታችን ላይ የቡድን ዜና እናካትታለን። በቀጣይ መረጃ ሰዓት ላይ ጠብቁን።